ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እንሆ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እያደረስኳችሁ እኔ ሰላማዊ ንጋሴ አብሬያችሁ ቆይታ አድርጋለሁ። በቅድሚያም ከሀገር ውስጥ የተገኙ መረጃዎች እነግራችኋለሁ። በአሶሳ አጠቃላይ ሆስፒታል ከ600 በላይ ሰዎችን ተጠቃሚ የሚያደርግ ነፃ የአይን ሞራ ግርዶሽ ሕክምና እየተሰጠም ይገኛል። በትላንትናው ዕለት የተጀመረውን የነፃ የአይን ሞራ ግርዶሽ ሕክምና አገልግሎት ተጠናክሮ ቀጥሏል ሲል የአሶሳ አጠቃላይ ሆስፒታል አስታውቋል። የሆስፒታሉ ስራ አስኪያጅ አቶ ጃፋር መርቀኔ ለብስራት ሬዲዮ እንደገለጹት ሆስፒታሉ ዳሩ ኢልሃጅራዊታይን ከሚባል ግብረሰናይ ድርጅት ጋር በመተባበር ነፃ የአይን ሞራ ግርዶሽ ሕክምና አገልግሎት እየሰጠም ይገኛል። በአይን ሞራ ግርዶሽ ምክንያት እይታቸውን የጠፋባቸውና እይታ የቀነሰባቸው ወገኖችን ለመታደግ ይህ ነፃ ሕክምና እየተሰጠ እንደሚገኝም ተገልጿል። የአይን ሞራ ግርዶሽ ያለባቸው በርካታ የአካባቢው ሰዎች በመኖራቸው ይህን አገልግሎት ለማግኘት ለተመዘገቡ መልካም እድልን ይፈጥራልም ተብሏል። ሆስፒታሉ አገልግሎቱን መስጠት ከጀመረበት ከታህሳስ 8 ቀን አንስቶ ከ250 በላይ ለሆኑ ዜጎች ነፃ የአይን ሞራ ግርዶሽ ሕክምና መስጠቱን ስራ አስኪያጁ ተናግረው እስከ መጪው እሁድ በርካቶችን የአገልግሎቱ ተጠቃሚ እንዲሆኑ ለማድረግም ታቅዷል። በእነዚህ ጊዜያት ለ500 ሰዎች ሕክምናውን ለመስጠት ሆስፒታሉ አቅዶ የነበረ ቢሆንም ከቅድ በላይ አሁን ላይ 600 ሰዎች መመዝገባቸውም ተነግሯል። በመሆኑም ለእነዚሁ ዜጎች ነፃ የሕክምና አገልግሎት እንደሚሰጥ የተገለጸ ሲሆን ችግሩ ያለባቸው ሰዎች በቀሩት ጥቂት ቀናት በአሶሳ ሆስፒታል በመገኘት ተጠቃሚ እንዲሆኑም ጥሪ ቀርበዋል ስትል ባልደረባችን ቅድስት ደጀኔም ዘግባለችም። በጥላቻ ተነሳስቶ እንጀራ እናቱ ላይ የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጥቷል። የወንጀል ድርጊቱ የተፈጸመው በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በካፋ ዞን ጌሻ ወረዳ ውስጥ ነው። ተከሳሽ ኤልያስ ቆጭቶ የተባለው ግለሰብ ለእንጀራ እናቱ ባለው ጥላቻ ተነሳስቶ የግል ተበዳይ በመኖሪያ ቤቷ እያለች ነይ ውጪ ብሎ ሲያስፈራራት ወጥታ ስጥሮት በማባረር ስትወድቅ በያዘው የስለት መሳሪያ ማጅራቷን ጀርባዋንና ደረቷ ላይ ደጋግሞ በመውጋት ሕይወቷ እንዲያልፍ ማድረጉን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ገልጿል። በካፋ ዞን የጌሻ ወረዳ ፖሊስ ግለሰቡን በቁጥጥር ስር አድርጎ በሰውና በአስክሬን ምርመራ ውጤት የምርመራ መዝገቡን በማደራጀት ክስ እንዲመሰረትበት መዝገቡን ለዞን አቃቤ ሕግ ይልካል። በካፋ ዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቤ ሕግ ከጌሻ ወረዳ ፖሊስ የደረሰውን የምርመራ መዝገብ መነሻ በማድረግ ግለሰቡን በኢፌድሪ የወንጀል ሕግ አንቀጽ 539 ንዑስ አንቀጽ 1 ሀሌታ ላይ የተደነገገውን ተላልፎ በመገኘቱ በፈጸሙ የግድያ ወንጀል ክስ መስርቶበት ፍርድ ቤት ማቅረቡንም ተገልጿል። የካፋ ዞን ከፍተኛ ፍርድ ቤትም አቃቤ ሕግ ግለሰቡ ላይ የተመሰረተውን የክስ መዝገብ አስቀርበው የሰው ምስክሮችን ካደመጠ በኋላ ተከሳሹን ጥፋተኛ ነው በማለት የጥፋተኝነት ብይን ይሰጣል። በዚሁ መሰረትም የካፋ ዞን ከፍተኛ ፍርድ ቤት ተከሳሽ ኤልያስ ቆጭቶ ጥፋተኛ መሆኑን በማረጋገጥ በ17 ዓመት እስራት እንዲቀጣ ውሳኔ ማስተላለፉን ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ተናግሯል ስትል ሳምራዊት ስዩም ዘግባለችም። የተከበራችሁ ተመልካቾቻችን አሁን ደግሞ ከዓለም አቀፍ የተገኙ መረጃዎችን የምንነግራችሁ ይሆናል። በቅድሚያም ባንግላዴሽም በባንግላዴሽ እውቁ የወጣቶችን መሪ ግድያን ተከትሎ ከባድ ተቃውሞ ተቀሰቀሰ። እንደ አውሮፓውያን አቆጣጠር በ2024 የሀገሪቱን የቀድሞ ጠቅላይ ሚኒስትር ሼክ ሐሲናን ከስልጣን እንዲወገዱ ያስቻለው ህዝባዊ አመጽ ውስጥ ታዋቂ ከሆኑ ወጣት መሪዎች ሻሪፍ ኦስማን ሃዲ ከሞቱ በኋላ በባንግላዴሽ ከፍተኛ ተቃውሞም ተቀስቅሷል። ሃዲ ትናንት ምሽት በሲንጋፖር በሚገኝ ሆስፒታል ውስጥ ህይወቱም አልፏል። ከሳምንት በፊት በዳካ ከተማ ጭንብል በለበሱ አጥቂዎች በጥይት ተመቶ እንደነበርም ይታወሳል። ሐሲና ከስልጣን ከተወገዱ በኋላ በየካቲት ወር ላይ ምርጫ ለማድረግ ሃዲ ለመወዳደር አቅዶም ነበረ። ህልፈቱን ተከትሎ ሐሙስ ምሽት ተቃዋሚዎች ዘ ዴይሊ ስታር እና ፕሮቶም አሉ የተባሉትን የታዋቂ የባንግላዴሽ ጋዜጦች ቢሮ አቃጥለዋል። ተቃውሞው ዛሬም ቀጥሏል። የሃዲ አስክሬን ከሲንጋፖር ዛሬ ወደ ዳካ ይመለሳል ተብሎም ይጠበቃል። የኖቤል ተሸላሚው መሐመድ የኑስ የሃዲ ሞት ለሀገር የማይተካ ኪሳራ ነው ሲሉም የሀገሪቱ ጊዜያዊ መንግስት የተመለከተ መግለጫ አውጥቷል። የባንግላዴሽ ጊዜያዊ መንግስትና በኖቤል ተሸላሚው መሐመድ ዩኑስ የሚመራው አስተዳደር ውድመቱን በተመለከተ ግን ሁሉንም አመጽ፣ ማስፈራራት፣ ማቃጠልና የንብረት ውድመት በጥብቅና በማያሻማ ሁኔታም አውግዟል። አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ አቆመችም። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪን ወይም ዲቪን አገዱም። ጥቃቱን ፈጽመዋል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊው በአውሮፓውያኑ
2017 ዲቪ ሎተሪ አሸንፎ ወደ ሀገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የሀገር ውስጥ ደህንነት ሚኒስትር የሆኑት ክሪስቲ ኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉንም ገልጿል። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮ ኔቪስ ቫለንቴ በዚህ ሳምንት መጀመሪያ ላይ የማሳቹሴትስ የቴክኖሎጂ ተቋም ፕሮፌሰር ኑኖ ሎሬንን ገድሏል ብለው እንደሚያምኑም ገልጿል። የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኝነት በቂ ድርሻን ላላገኙ ሀገራት ዜጎች በየዓመቱ 50,000 ቪዛዎችን ይሰጣል። ይህ ደግሞ የአሜሪካ ዜግነትን ለማግኘትም በር ከፋች ነው። ኖም በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማስቆም ታግለዋልም ብለዋል። ኖም እንዳሉት ከሆነ የኡዝቤክስታን ተወላጅ የሆነው ሳይፉሎ ሳይፖቭ የኢስላሚክ ስቴት ደጋፊ የሆነና ለተፈጸሙ ጥቃቶች በርካታ የዕድሜ ልክ እስራት የተፈረደበት ግለሰብ በዲቪ 1 ፕሮግራም መሰረት ወደ አሜሪካም ገብቷል። ኃላፊዋ የፕሮግራሙን መቋረጥ ይፋ ያደረጉት የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቪስ ቫለንቴ በሳሌም ኒው ሃምፕሻየር በሚገኝ መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ ነው። ፖሊስ ግለሰቡ ሕይወቱ ያለፈው ራሱ ላይ በመተኮስ ባደረሰው ጉዳት ሊሆን እንደሚችልም አስታውቋል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግን። ሰላም።